በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቱብ ቪዲዮ ሰራው ያለው ነው። ይሄን ያክል ጫማ ገዝቼለታለሁ። ይሄን አምጥቷል፣ ይሄን መልሷል። ምንድን ነው ያን ያህል አልቅሶ ልጄ ብሎ ምን ብሎ የተቀበለውን ልጅ ዛሬ ላይ እንደዚህ አላረግም፣ ይሄን አላመጣም፣ ይሄን አልወሰድኩም። ቆጠራ ኧረ በአላህ እስኪ ስሙት፣ በእውነት ስሙት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል የተከታታዮች የትምህርት ቤት ክፍያ ከፍሎ ያውቃል? አልሐምዱሊላህ አንድ ወር የጥቅምት 2500 እንዲሁም ክርስቲያን ወገኖች በሙሉ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እሺ እንትን 4000 ብር እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ኧረ በህልሙም 400 አይሰጥም ያው አይደለም። እንግዲህ እንደምናውቀው ዲቦራ ቢኒን ከፍተዋለች። ያለኝም ነው የሚለው ከቶም አያውቅም። 4000 ብር አንዴ ዲቦራ በሚያሳበት እንዳየነው እንደዛ አልቀሶ ይቅርታ ብሎ ልጅ ተመምሮ አባትነቱ ከታወቀ ጀምሮ ለስምንት ወር ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ዛሬ እንግዲህ ተከሷል ማለት ነው። በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሀል ወጣሁ። ተከታተሉ። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም ገና አንድ ወራችን ይሄ ሁሉ ሆኖ በአንድ ወር ውስጥ እኔ እናት እኮ 4000 ብር እሰጣለሁ ብሎ ቃል ገባክ እንጂ ሰጥተህ ታውቃለህ? አዎ ልነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰጥተህ አታውቅም 4000 ብር። እሺ ለምሳሌ አሁን እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልቅ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት እያልኩ ነው። 4000 ብር ግን ሰጥተህ ማታውቅ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ለቀጣዩን ሰጣታል ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልተሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛ ተመዝግቧል። ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው አንድ ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ። በቃ አልገባሽም? ይህንን ሁሉ ያደረኩት በአንድ ወር ነው። ኪራይ ነው ወተት ደግሞ ኪራይ አንድ ወር በአንድ ሊትር አባትነት እንዲህ ነው ያልኩት እኔ አሁን ደብተር ላይ ያነበብሽልኝ አባት እኮ የፈጣሪ ስጦታ ነው። ከአላህ የተሰጠናቸው ስጦታዎች ናቸው። ልጅን ያክል ነገር ልጅን እኮ ከየትም በብርም በምንም ከየትም እኮ አናመጣው። እሱ ፈቅዶ ወዶ ካልሰጠ ከየትም አናመጣው። በቃ ልጅ የተሰጠን ሰዎች እኮ ሲባል ልጁንም በጣም አላህ ይወደናል። ለማለት እውነት ለመናገር እያፈገፈገ መጣ። እኔ እንደዛ ነው ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ። የፈጣሪ ጸጋ እኮ ናቸው። ራሳችን እኮ ናቸው፣ ምትካችን እኮ ናቸው። ስንቱ ነው ልጅ ፍለጋ የሚንከራተተው። ተንከራተው እኮ ያገኙት መስከረም 30 ድረስ ገንዘብ ኑሯቸው ልጅ የሌላቸዋል። የገዛቸውን ነገሮች ልጅን ያክል ነገር እንደቀላል ልጅን ያክል እንደቀላል እንደ ትንሽ ነገር ለምን እናየዋለን? 2500 ብር ከፈለ። እዮሃ ሚዲያ ቀረበ። ከዛም በኋላ ልጅን እስከ ዛሬ ድረስ እኔ ነኝ እየረዳ ያለሁት። ቤተሰቧን ረድቼ አስቤዛ ሞልቼ ይህንን እያደረገ ነበረ። ለምን አቆመ? ማድረጉን ለምን አቆመ? በምን ምክንያት አላደረግም? ይኸውልሽ መስከረም ላይ ለመስቀል ነው ምናምን መጥተው ነበር እኔ ጋ። ሲመጡ ጠየቁኝ። ሲጠይቁኝ አይ እያደረገ አይደለም፣ እግዚአብሔር ይርዳው፣ ለወደፊት እግዚአብሔር ይርዳው፣ ይሄ ኃጢአት አይደለም መቼስ በቃ የሆነውን ነው የተናገርኩት። ከዛ እየረዳው ነው የሚለውን ነገር እንትን ለማለት ተመልሶ መጣና እንትን አደረገ። የልጁን የትምህርት ቤት 2500
ጥቅምት 5 ለምን ጥቅምት 4 ከፈለ? ጥቅምት 5 እዮሃ ሚዲያ ቀረበ። ከዛ ቤተሰቧን እየረዳው ነው አለ፣ በገዛው አለ። ከዛም ባለፈ ደግሞ ምንድነው እናቷን ረድቼ ልጄን ከምችለው በላይ ነው እያሳደግኩት ያለሁት። የትምህርት ቤት እስከዛሬ እየከፈልኩ ነው። የሌለ ታሪክ ሄዶ አወራ። ከዛ አይ እንደዛ ከሆነ እውነት ለመናገር እኔ በጣም ነው የከፋኝ። ምክንያቱም አሁን ገባኝ። አንድ ወር ረድቶ ጥቅምት ላይ ኢንተርቪው ሲደረግ ያደረገውን ሁሉ ዘርዝሮ ስለተናገረ በዛ ተናደሽ ነው የከሰስሽው ፍርድ ቤት? አይደለም፣ በዛ ተናድጄ አይደለም የከሰስኩት። በዛ ተናድጄ ሳይሆን የሚናገራቸው ንግግሮች ለእኔም ሆነ ለቤተሰቤም ሆነ ክብር ያለው አይደለም። ነገሩ ህጋዊ ቢሆን ለእኔም ሆነ ለልጄም ሴፍቲ፣ ለቤተሰቤም ሴፍቲ፣ ለእሱም ደግሞ አላደረክም ከመባል እንዲያወጣው ከሰስኩ። የከሰስኩት ደግሞ ክስ አይደለም፣ በወንጀል ችሎት አይደለም የከሰስኩትኝ፣ በቤተሰብ ህግ ነው። በቤተሰብ ችሎት ነው የጠየኩት። በቤተሰብ ችሎት ደግሞ ወጥቶ እስካመነ ድረስ ልጁን መርዳት አለበት ብዬ ነው። እየረዳ ነበር እኮ አይደል? መርዳት አቆሞብሽ ነው የከሰስሽው? ያውልህ ሲጀመር የለኝም ነው እንጂ የሚለው ምንም አድርጎ አያውቅም። እየነገርኩሽ ነው። ረዳው ብሎ ለመውጣት ከሆነ ኢትስ ኦኬ እሺ። እያደረገ እንትን ማለት ከሆነ ምኑን ነው የሚረዳኝ? አንድ ወተት እኔ እኮ በሌለኝ ሰዓት እንኳን ልጄን ተሸክሜ ከደንበል ጀሞ ድረስ እየተንቀሳቀስ ልጄ አንድ እንኳን አቶ አያውቅም። ሲቸግረኝ እንጂ ሳይቸግረኝ ምንም ቢሆን 2000 ብር ባገኝ ለልጄ ወተት ትልቁን ጣሳ ገዝቼ አጠጣዋለሁ። ይህንን አደረግኩ ብዬ ማውራት ነውር ነው። በቃ ያው የገዛት እቹትን ነው ጣሳዋ እቹት አይደል? ሌላው ደግሞ ይሄ ነው። በቃ ሁለቱን ይዋሻል ድረስ በቃ አለቀ። ሌላ ምንም ያደረገው ነገር የለም። እኔ ደግሞ ከዚህ የበለጠ እጥፉን ነው ጨረሰች። ያንተ ተራ ላይ አንተ ታወራለህ። አሁን እኮ የእሷ ተራ ነው። የገዛኸው አለ። ከዛ ባለፈ ደግሞ ይሄንን ነው እንትን ያለው አለቀ። ከዛ ደግሞ እርዳ ሲባል እንዲህ አድርግለት 1 ሊትር ነበረ። ይኸው የመጀመሪያ ሰሞን 1 ሊትር ነበረ የተከራየው። ከዛም በኋላ ከዛም በኋላ 1 ሊትር ነበረ። ከዛም በኋላ ይበቃዋል ብሎ ሄዶ ግማሽ ሊትር አድርጊላቸው ይበቃቸዋል። እኔ አይደለሁም እኮ የምጠጣው የገዛ ልጅክ ነው። በሱ ነው እዚህ የደረስከው፣ በሱ ነው ዛሬ ጋር የደረስከው። እሺ ይሁን እንደዛ አለ። ግማሽ ሊትር ይሁን ይበቃዋል አለ። እሺ ግማሽ ሊትር ነው ልጁ። 1 ወር እንኳን አይደለም የጠጣው። የመጀመሪያ ወር እንትን ካለ ይበቃዋል አለ፣ አቆመ። ከዛም በኋላ ነው እንትን ያልኩትኝ ነገሮች እየሄዱ ሲመጡ ይሄ ነገር ለምንድን ነው ተወጥቶ ትልቅ ነገር ቢግ ዲል እንደተደረገ ያህል እኛም እኮ ስንትና ስንት ነገር አሳልፈን ዛሬ ደርሰናል አይደል? እናትነት ቀልድ አይደለም። ይሄን እቺን የምታክል ነገር በማንኪያ ሰጥቼ በአካፋ እንደተደረገ ያህል የሚወራው ለምንድን ነው? እኔ 3 ዓመት ልጄን አዝዬ እየሰራው የቻልኩትን አሳድጌ ይሄን አረኩሳልን ለልጄ እሱ 1 ወር ይሄን አስቤዛ ስለገዛ የትምህርት ቤት 1 ወር ስለከፈለ ይሄን ስላደረገ ሚዲያ ላይ ወጥቶ ይሄን አደረኩ ማለቱ ስላናደደሽ እንደዚህ ከሆነ እሱም በህጋዊ መንገድ አልረዳህም እንዳይባል ነገር ለሱም በዶክመንት የተረዳ ላይክ በየወሩ ፍርድ ቤት የፈረደበትን ሲከፍል እሱም መርዳቱን እርግጠኛ ይሆናል። እኔም ያለምንም ጭቅጭቅ ለልጄ ፍርድ ቤት የፈረደልኝን ተቆራጭ አገኛለሁ በሚል ሀሳብ ነው ሄደሽ የከሰስሽው ማለት ነው፣ ክስ የመሰረትሽው። ከዛ ባለፈ ደግሞ ምንድነው እሱ ሀሳቡ የሚለው ለምንድን ነው ክሱን አልፈልግም፣ ሳገኝ አገኘው፣ ካላገኘው ደግሞ የራሱ ጉዳይ አይነት ነገር ነው ሲመጣም የሚያወራው። ገባሽ? ህግ አልፈልግም፣ ህግ ጋር አትድረሺ እና ከዛማ በቃ እሱም ሲያጣ መጥቶ እኔ ጋር በልቶ ጠጥቶ እንትን ብሎ መሄድ ነው ሀሳቡ። እኔ እንትን አይደለሁም፣ ራሴን ሸጬ አይደለም የምኖረው። የተከበረ ስራ ሰርቼ ነው እየኖርኩኝ ያለሁት። ማንም እንደሚያስበኝ አይደለሁም። ዛሬ ጋር እዚህ ጋር እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ
አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ ውሸት ይቅርታው ነው ውሸት። የስ አው እውነት ቢሆን ዛሬ እንትን አይልም ነበረ። ሶ ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ። ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመን ነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው። እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 26 ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር እንደከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ። እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴን እና እስከ 30 ባለው መክፈል አለብህ ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘ። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲህ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ክፈል፣ ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ጥር ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲሄድ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው እኔ ልጄንም እያሳደግኩኝ ያለሁት እስቲል አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሀል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበረ። ከዛ እሱን ምን አደረግኩኝ? በአቃቢ ሕግ እንትን አልኩኝና አንደኛ ሲጀመር ለምንድን ነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ።
38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሱ ምስክር ናት። ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ የምትልሽ ማማ የእሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ከዛ እንደዛ ስትለኝ እኔ ምን አገባኝ። ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነ ስርዓት አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ተያት ሰው ስለ እሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከእሱ ጋር ያለኝን ችግር መፍታት አልቻልኩም ላይ አያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር፣ ሰፖርት ታደርገኛለች በብዙ ነገር እና አልኳትኝ። ሶ ምንድን ነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ። ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጪ ስሙን አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለግኩትን ጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው። አይደለም እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን ጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም እንትን ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70,000 ብር። ከዛ ልጁን ባገኘው ቁጥር 1,500 ብር አወጣለሁ አለኝ። ባገኘሁት ቁጥር 1,500። ልጁ ማለት ምንድን ነው የሚበላው ይሄን ያህል 1,500 ብር? ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ እንትን ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ሶ ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጁን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ፣ ለዳኛዋ ማለት ነው። ክቡር ዳኛ፣ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አእምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለኝ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን፣ እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለም፣ በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ፣ ዳኛዋን ማለት ነው።
እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉ ሀሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም እኔ ልጄን ነው የምፈልገው፣ የልጄን ደህንነት እንጂ የእሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ፣ ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትንሽ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብዬዋለሁ፣ በደንብ አድርጌ ብዬዋለሁ። ልጄም አጠገብ እንዳትደርስ ቪዲዮችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለው። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታደርጊዋለሽ ምናምን እማይሉት የለም፣ እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝ እና እንዲሰድበኝ አይደለም። ሶ ይደውሉና እንዲሆንሽ በዚህ ወጥሽ እንደዚህ ታደርጊዋለሽ እንደዚህ ሆንሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨ